መንግስት ባለፈው ሐሙስ ያወጣው አዲስ የዋጋ ተመን አዲስ አበባ በአብዛኛው ተፈጻሚ መሆኑን ሸማቾች ገለጹ። በአንዳንድ የችርቻሮ ሱቆች ግን አሁንም የዋጋ ተመን ተፈጻሚ እየተደረገ አይደለም ያለማየው ታህሳስ 28 ጀምሮ መንግስት መሰረታዊ የሚባሉ ሸቀጦች ላይ የዋጋ ተመን አውጥቷል። የወጣውን የዋጋ ተመን ተከትሎ የኢትዮጵያ ሬዲዮና ቴሌቪዥን ድርጅት የዋጋ ተመኑን ተፈጻሚነት ለማረጋገጥ በአዲስ አበባ ሸማቾችን አነጋግሯል። ሸማቾች እንደገለጹት በተለይም ለስጋና ለፍራፍሬ ምርቶች የወጣው የዋጋ ተመን በአብዛኛው ተፈጻሚ ሆኗል። ድሮ ሰው ስጋ በልቶ ለቤት ይዞ መሄድ አይችልም፣ ለራሱ ተጠቅሞ ይዞ መሄድ። አሁን ግን ካለው ከዋጋ ልዩነት አንፃር ቢያንስ እንኳን ግማሽ ጊዜ ተጠቅሞ ሙሉ እንኳን ግማሹን ቤት ይዞ መሄድ ነገር አለ። ኤርሚያስ ያው ቁርስ ነው ምሳ ነው እንግዲህ ዋጋው ጥሩ ስለሆነ አሁን መክሰስን ልንበላ ማለት ነው። ቀንሶልን አሁን በስጋ ላይ ሳይሆን ሌሎችም ነገር እዚህ ደግሞ ሲሉ አሁን 100 ብር ኪሳችን ላይ ያደረው ማለት ነው። ሻላ አካባቢ ሄጃለሁኝ። ወደ ካሳንችስ ጨርጨር አካባቢ ሄጃለሁ። ጨርጨር የሚል ስጋ ቤት ሄጃለሁ። በጠዋቱ የዋጋ ለውጥ በጣም አለ። በስጋ ኢቭን ስጋው ላይ እንኳን ለውጥ አለ። 3 ኪሎ ስጋ ለቤቴም ወስጃለሁኝ። ማጋጣሚ ስንት ብር ዋጋ 52 ብር ወስጃለሁ። በሚዲያ እንደተከታተልነው መንግስት የዋጋውን መናር ተከትሎ ትናንትናና ከትናንትና ወዲያ በወሰደው እርምጃ መሰረት ማስተካከያ ተደርጎ ያው ከዛሬ ጀምሮ ተጠቃሚ እየሆነ ብርቱካን 7 ካሳ ሙዝ 5 ብር ሸማቾቹ የወጣውን አዲሱን የዋጋ ተመን በሙሉ እንዲሁም በዘላቂነት ተፈጻሚ ለማድረግ የድርሻቸውን እንደሚወጡ ገልጸዋል። መንግስት መብት እስከሰጠን ድረስ ደግሞ መብታችንን ማስከበር ያለብን ራሳችን ነው። ስለዚህ እኔ መንግስት ካወጣው ውጪ የመክፈል ግዴታ አሁን ለምሳሌ ትርፍ ቢያስከፍል ለትራፊክ እንደምትጠቅሙ እዚህ ጋርም ትርፍ የሆነ ነገር ቢያስከፍል ለፖሊስ ለታይ ለሚመለከተው አካል እስከሚል ድረስ ስላለ መንግስት ባወጣው ተመን ውጪ አልገዛም። ለምን? አንደኛ ከኢኮኖሚ አንፃር ይጎዳል። ሁለተኛ ነገር ደግሞ እነሱም ያው በአግባቡ መሸጥ እንዳለባቸው ተናግሬ ይሄን አግባቡ ገዝቼ እሄዳለሁ ያስባለሁ። ሁሉም እርግጠኛ ነኝ ለመብቱ አይቆረቆር የለም። ዋጋ በመጨመሩ ምክንያት ህብረተሰቡ የሚጎዳው። ስለዚህ ህብረተሰቡ እንደዚህ አይነት ጭማሪ በሚያይበት ወቅት ለሚመለከተው ክፍል እርምጃ እንዲወስድ ማሳወቅ አለበት እና አሁንም የዋጋ ተመኑ በአንዳንድ የችርቻሮ ሱቆች ተግባራዊ እየተደረገ አለመሆኑን ተመልክተናል። ነጋዴዎችንና የችርቻሮችን አስተያየት ደግሞ ኑርያ ባታ ተሰባስቦልናል። በምግብ ነክና ምግብ ነክ ባልሆኑ መሰረታዊ የፍጆታ ሸቀጦች ላይ ከታህሳስ 28 2003 ዓ.ም ጀምሮ የሚተገበር የችርቻሮ ዋጋ በመንግስት ይፋ ተደርጓል። የዋጋ ተመኑን ተፈጻሚነት ለመመልከት በተዘዋወርንባቸው አንዳንድ ንግድ ተቋማት ነጋዴዎቹ አዲሱን የዋጋ ተመን ተግባራዊ እያደረጉ መሆኑን ገልጸውልናል። ሰሞኑ በተባለው ዋጋ እየሸጠን ነው ያለው። ስንት እየሸጥክ ያለው አሁን? 72 ዋጋው ያው በፊት ዋጋው ከፍተኛ ነበር። አሁን ግን ያው እየተስተካከለ ይመስለኛል። ሙዝ ኪሎ 5 ብር፣ ብርቱካን 7.50 በ52 ብር ነው የምንሸጠው። ተቀምጡ ማነጋገር እናንተ እንትን ሬስቶራንት ወይም ደግሞ እንደማየው ቢራ እየተሸጠ አይደለም። ለምንድን ነው ቢራ የማትሸጡት? ሰዎች ቢራ ላይ እኛም ቀደም ብለን ጠይቀን ነበር፣ ቢራ የለም ተባልነውና ለምን ነው ቢራ የማትሸጡት? ቢራ ያው ዋጋው ስለቀነሰ መቀነስ ስላለብን ነው እኛ እና ማሽን ላይ የሚሰራው ልጅ ባለሙያው መጥቶ እስከሚያስተካክል ነው የባት እንትን ሌላ እንትን አይደለም። ታስተካክሉት እስኪ። ያው በወጣው መንግስት ባወጣው በዚያ ነው መሸጥ ያለባቸውን በምንባለው ሂሳብ ነው የምንሄደው። ከሐሙስ ጀምሮ አጠቃላይ የዋጋ ተመን ወጥቷል። በተለይ የስጋ ምርት እና ሌሎች ሸቀጦች ላይ በዛ ትይራችሁ ነው እናንተ? አዎ ማለት ያው የስጋ ተመን 52 ብር ተበለናል። በዛ መሰረት እየሰራ ነው። ያምኑ የተዘዋወርንባቸው አንዳንድ ችርቻሮ ሱቆች የችርቻሮ የዋጋ ተመኑን ተግባራዊ እያደረጉ አይደለም። አንድ ሳሙና ለመግዛት ሲመጣ አንድ ሰው አንድ ሳሙና ለመግዛት ሲመጣ ስንት ብር ነው የሚሸጥበት? ካም 5 ብር ብር 50 ምን ብርም አለ ፖፑላር 150 ግራም ቅድም ለምን 6 የ6 ብር አለ ፒኮክ 5 ብር ነው ተባለው እኮ እንሸጣለን እናስተካክላለን። አሁን በወጣት እናስተካክላለን። ፓስታ መሸጥ አለበት የሚለው ግን አዲሱ የዋጋ ተመን 9 ብር ከምናምን ነው። ለምን ነው እናንተ አስተካክሉሽ? አሁን ራሱ ጋዜጣ እየጠበቅን ነው ለማስተካከል ጋዜጣ እየጠበቅን
ተነግሯል በሚዲያ ታምራ አዲስ ዘመን ላይ ወጥቷል። የዋጋ ቁጥጥሩን ለማስተግበር ይፋ በተደረገው የህዝብ ማስታወቂያ ላይ ማንኛውም ነጋዴ ለሚሸጠው ወይም የሚገዛው የንግድ ዕቃ ህጋዊ ደረሰኝ መስጠት ወይም መቀበል እንዳለበት በግልጽ የተቀመጠ ቢሆንም በተዘዋወርንባቸው የችርቻሮ ሱቆች ግን ተግባራዊ ሲደረግ አልተመለከትንም። የአዲስ አበባ ከተማ አስተዳደር የንግድና ኢንዱስትሪ ቢሮ ምክትል ኃላፊ አቶ መርከቡ ዘለቀን የዋጋ ተመኑን ተግባራዊነት በተመለከተ በስልክ አነጋግረናቸው ነበር። አዋጁን ከማክበር አኳያ የተጀመሩትን ተግባራዊ ከማድረግ አኳያ በየደረጃው ባሉ የንግድና ኢንዱስትሪ ቤቶች ጋር በጋራ በመሆን የህዝብ ማስታወቂያ ስለመተግበሩ ለማየት የሞከርንበት ሁኔታ አለ። አጠቃላይ ነገሩን ስናይ የተወሰኑ ክፍተቶች ቢኖሩበትም የንግዱ ማህበረሰብ የተቀበለና ለተግባራዊነቱ እየተንቀሳቀሰ መሆኑን ያየንበት ሁኔታ አለ። አንዳንድ ክፍተቶችንም ያየንበት ሁኔታ ነው ያለው። ከዚህ ከአትክልትና ፍራፍሬ ብንወስድ መንግስት ባስቀመጠው የዋጋ ትመና መሰረት ብር እየተሸጠ መሆኑን ያየንበት ሁኔታ አለ። ሁሉም ቦታ ነው ባይባልም ብዙ ተዘዋውረን ነው ያየንበት ቦታ ላይ በዚህ ዋጋ መሸጥ የጀመረበት ሁኔታ አለ። ስጋ ጋም ተያይዞ ያለው ነገር መንግስት ያስቀመጠው 52 ብር የመሸጫ ዋጋ አንዳንድ ቦታዎች ላይ ወደ ቤት የሚወሰዱ 1 ኪሎ ዋጋ የስጋ ዋጋ 2 ብር የሚሸጡበትና እዛ የሚያስተናግዱበት ልኳንዳ ቤት ውስጥ የሚያስተናግዱበት ወይ ሬስቶራንት ውስጥ የሚያስተናግዱበት ዋጋ ግን ከዚህ የተለየ ነው ብሎ ሰቡን ለማደናገር የሚሞከርበት ነገር አለ። ያው እርምጃዎችን እየወሰድን ነው፣ እያማከርናቸው ነው፣ ማስጠንቀቂያ እየሰጣቸው ነው። በዚህ አግባብ ተግባር የተገባበት ነው። በኮልፌ ቀራኒዮ ክፍለ ከተማ መንግስት ካወጣው የሸቀጦች ዋጋ በላይ ሲሸጡ የተገኙ 4 ስጋ ቤቶች 16 የሸቀጥ ሱቆችና 1 ግሮሰሪ ታሸጉ። አንዱ የንግድ ድርጅቶች የታሸጉት ህብረተሰቡ ባደረገው ጥቆማና በክፍለ ከተማው ንግድና ኢንዱስትሪ ልማት ጽሕፈት ቤት ባለሙያዎች በተደረገ ክትትል ነው። ህጉ አክብረው በማይንቀሳቀሱ ድርጅቶች ላይ የንግድ ፈቃድ ከመሰረዝ አንስቶ ሌሎች ህጋዊና አስተዳደራዊ እርምጃዎችን እንደሚወሰድ ጽሕፈት ቤቱ አስታውቋል። የክትትልና የቁጥጥር ስራውም ተጠናክሮ እንደሚቀጥል ተጠቁሟል። አብዛኞቹ በክፍለ ከተማው የሚገኙ ሱቆች ግን ህጉን አክብረው መስራት ላይ መሆናቸው መግለጹን ሪፖርተራችን ሙሉ ቀን ካሳሁን ዘግቧል። በትግራይ ክልል አጽቢ